በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለመስቀለ ኢየሱስ ክርስቶስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ዘውትር ወደ እናንተ የምናቀርብላችሁን የቅዱሳን ታሪክ፣ ገድላት፣ ድርሳናት በትረካ መልክ ወደ እናንተ የምናቀርብበት መንፈሳዊ ቻናል ነውና ይህንን ሚዲያ እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታን ከኛ አታርቅ፣ ቃል ኪዳንህንም አታፍርስ በእውነት ለዘላለሙ። በአብ በወልድ በመንፈስ ቅዱስ ሕልው ሆኖ የሚናገር ኢየሱስ ክርስቶስ በእርሱ አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቡናው አብ ያንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እርሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነት ወርዶ ክብርት ድንግል ከምትሆን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗም ተወስኖ ልጅነትን ሰጥቶ በስጋው ወገኖቹ ያደርገን ዘንድ በስጋው በእርሷም ስጋ ተወለደ። የጌታችን የኢየሱስ ክርስቶስም የልደቱ ነገር እንደዚህ ነው። እናቱ እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳም ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሐልዮ የሌለባት ክፉ ከመናገር ክፉ ከመስማት ከመዳሰስ ድንግል ናትና፣ ጮኛዋ ዮሴፍ ግን ድንግል ሰው ነበረና ሊገልጣት ሊያያትም አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልምም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ ጮኛ ማርያምን መቀበል አትፍራ፣ እርሷ የሚወለደው በግብረ መንፈስ ቅዱስ ነውና እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እርሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋራ የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋም ተገዛ። ጮኛዋ የምትሆን ማርያምን ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አሰረችው፣ በወርቅም ጠቀለላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛቸው። በእርሱ ችግር እኛን ከብር ዘንድ ስለኛ ተቸግሯልና ጌታችን ኢየሱስም በሥጋ ቢበርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የእነዚህን እንስሳ እስትንፋስ የፈለገ አምላክ
በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማህፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተረገዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰም ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እርሱ የደህንነትና የፍቅር መሥዋዕትም ሲሆን እርሱ ከኃጢአት የተለየ ንጹሕ ዳጌ በቀል የባሕርይ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበል ታገሰ። እርሱ መሥዋዕት የሚቀርብለት አምላክ ሲሆን ስለ እርሱ ስለ ሰው ልጆች ድነት መሥዋዕት አቀረቡለት። በኦሪት እንደተጻፈ ሕግን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱም ተቀብሎ ከጭኑ ላይ አስቀምጠው። እግዚአብሔርንም አመሰገነው። እናቱ እመቤታችንንም ይህ ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውም ለመነሳታቸውም መፈራረጃ ሊሆን የተሾመ ነው። በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል። የብዙ ሰዎች የልቦናቸውን ሐሳብ ይገልጽም ዘንድ የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች። መሪር የሆነ ልቅሶንም አለቀሰች። ጌታችን ኢየሱስም በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብጽም አውራጃ ብሔረ አጋዚም ኢትዮጵያ ወደምትባል አገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጽምና በራብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን ዳግመኛም ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን ኃጢአትን ለማስተስረይ ሥጋው ደሙን መቀበል እንዳይቀርብን የዘላለም ሕይወትም ለማግኘት ጌታ ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየኮረብታው በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ መሰደድ ሞት ከኛ ተለይቶም ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር መንፈቅ ጌታችን ኢየሱስ ክርስቶስ ወደ አገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያላደገ ማደጉም በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሣጽ አደገ እንጂ። በመጨረሻውም በአርብ ቀን ግን ደዌያችንን ተቀበለ፣ መከራችንንም ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውነቱን ደዌ እንዲቀበል እንዲሁ ተቀበለ፣ ሕማማችንም ተቀበለ። አቤቱ ጌታችን ሆይ እኔን አገልጋይህን ከኃጢአት ሞት አድነኝ። አሜን።
ይሁዳም አማቹ በርባንን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስን ለ30 ብር ሸጠው። ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩት። ከዚያ ቀን ጀምሮ የሚያሳዝንበትን ጊዜና ቦታ ይፈልግ ጀመረ። ይሁዳም ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸውም ምንም 3 ጊዜ በላዩ ዕጣ ቢወጣበትም ምንም ጌታችን ኢየሱስ ለደቀ መዛሙርቱ ከናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማ የሚያስይዝበትን ምክር አልተወም። ስለዚህ ነገር ደቀ መዛሙርቱ ብዙም አዝነው ያንዳንዳቸው መምህር እኔ ነኝን? እኔ ነኝ አሉት። ጌታችን ኢየሱስም መለሰ የሚያስይዘኝ ከኔ ጋራ እጁን ወደ ወጭት አግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚህ ነው። ወዮለት ባይወለድ በተሻለው ነበር። ዳግመኛም ባጠገቡ የተቀመጠ ደቀ መዛሙርቱ ዮሐንስ አቤቱ ማን ነው የሚያስይዝ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ላስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥና አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ጌታ ኢየሱስን አስይዛችኋለሁና ምን ትሰጡኛላችሁ አላቸው። 30 ብር ሰጡት። እርሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን ተወዳጀን። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ አደራልሻለሁ፣ ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊልን ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታደኑኝ ዘንድ ለዘላለሙ እማጸናለሁ። አሜን። ጌታችን ኢየሱስም ከአልዓዛር ቤት ወጥቶ ዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በእርሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱም ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ እስከዚያው ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስን ዮሐንስንም ይዞ ከነርሱ ጋራ ጌቴሴማኒ ወደምትባል የተክል ቦታም ገባ። ሰውነቱም በፊታቸው በነፍስ መከራም ታመመች። እሊህ መታወክና መተከዝ ማዘን ናቸው። በሰውነቱም ታውኳልና ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ አባቴ፣ ሰውነቴን ከዚህች ሰዓት አድናታለሁ
እንጂ ነገር ግን ስለዚህ ነገር መጥቼ ከዚች ሰዓት ደርሻለሁ። እንደዚህ እያለ ያዝን ይተክዝም ጀመር። ሰውነቴ ለሞት የሚያበቃ ሐዘን አዘነች። ከኔ ጋራ ተማታችሁ ከዚያም ተቀመጡ፣ ከዚህም አትተኙ አላቸው። ተግታችሁ ጸልዩ። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁም ለኛ ለወገኖቹ ተድላ ደስታውን ሰጠን። የድንጋይ ውርወራ ያክል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶም ሰገደ። ስለዚህ እርሱ በሥጋ ሲሰግድ መለኮት ከሥጋ አልተለየም፣ መለኮትም ሲሰግድ ሥጋ ከመለኮት አልተለየም። የሚቻልስ ቢሆን ይቺ ሰዓት ከእርሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻላልና ይቺ ጽዋ ወይንም ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን ማለቱ ስለ ሰው ይሞት ዘንድ አባቱ ልኮታልና የኔ ፈቃድ አይሁን ማለቱም ያለመሞቱን አይደለም፣ መሞት ፈቃዱ ነውና። ስለዚህ ነገር የልጁና የአባቱ ፈቃድ አንድ እንደሆነም ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ካህሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይታቸዋልና። እርሱ ግን ፈጽሞ መላልሶም ጸለየ። ከእርሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ እሱ ግን መላልሶ ጸለየ፣ በቸርነቱ የሞት ፍርሃትን ከኛም ያርቅልን ዘንድ። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ ደቀ መዛሙርቱ ሄደ። ተኝቶም አገኛቸውና ጴጥሮስን አንድ ሰዓት ከኔ ጋራ መትጋትና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ ሥጋ ደካማም ነውና። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ ቢቻልስ ቢሆን ይህ ጽዋ እንዳልጠጣው ከኔ ይለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድር ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው፣ ዓይኖቻቸውን ፈጽሞ በእንቅልፍ ተይዘዋልና። ከዛም በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄዶ በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እርሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ፣ ሩህሩህ ነውና። ሀገሪቱንም ባየ ጊዜ አለቀሰላት። ርኅራኄ የባህሪው ነውና ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህስ ዕውቀትሽ ከዓይኖችሽ ተሰወረ ተለየ። ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየአገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተው ሳያስቀሩ የይቅርታሽን ወራት አላወቅሽምና።
ጌታችን ኢየሱስም እንደሚፈራ ሰው ነገር በማብዛት አንድ ጊዜ ጸሎቱን አልተወም። በብዙ ስግደቱም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ። ኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከኛም የኃጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት። የሚሰግዱለት እርሱ ሰግዷልና ምን አይነት ትሕትና ነው! እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋራ አንድ ስግደትን እንሰግዳለን። ለቃል እንሰግዳለን። ለሥጋ እንሰግድም ሳንል ለቃል የሰገደ እነሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱም ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙም እንባና ከጽኑ ልቅሶ ጋራ የሆነም ጸሎቱም ስግደቱንም በጌቴሴማኒ በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንጦስ በቂሳሪያ ተራራና በደብረ ታቦር ስለኛ ጸለየ እንጂ። ይሄውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነባት ወራት ሁሉ ጧትም ማታም ስለኛ ጸለየ እንጂ። ጌቶቼ አብ መንፈስ ቅዱስ አደራላችኋለሁ። እመቤቴ ማርያም ሆይ ማልድሻለሁ። በነፍስና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል በመቀዳጀቱም በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በደቀ መዝሙሩ በመቀበሩም ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለም አሜን። ጌታችን ኢየሱስ ክርስቶስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙም ረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ። ይህንን ሲነግራቸው ከ12ቱ ደቀ መዛሙርት አንዱ የአስቆሮቱ ሰው ይሁዳ ደረሰ። ያንንም ቦታ ያውቀው ነበር። ጌታችን ኢየሱስ ከደቀ መዛሙርቱ ጋራ በዚያ ቦታ ሁልጊዜ ቆይታ ያደረገበት ነበርና፣ ይሁዳም ከፈሪሳውያንና ከካህናት አለቆች የወታደሮችን ጭፍራ ተቀብሎ በችቦ መብራትና በፋና ጦር ሾተል ጎመድ ይዘው ሄዱ። በበዓል ፈጥነው ይዘው ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና፣ ኋላ ግን ሕዝቡ እንዳይታወክ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምስመው እርሱ ነውና እርሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነርሱ ወዳሉበት ቦታ ወጣላችሁና ማንን ትፈልጋላችሁ አላቸው። የናዝሬቱ ሰው ኢየሱስን ነው አሉት። እርሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከእሳቸው ጋር አቁሞ ነበረ። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግርና ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻም ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል?
ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱ ሰው ኢየሱስን ነው አሉት። እኔ ነኝ እላችሁ የለምን? የምትፈልጉትስ እኔን ከሆነ እኔን ተዋቸው ይሂዱ አላቸው። ከዘጠኝ አንዱስ እንኳ አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ሆይ ቸር ውለሃል ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰውን ልጅ በመሳም አስይዘህ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላት ያለለውም ወዳጅ ያለው እንጂ ዳጌ በቀል ልቦናው ትሑት ጠላቱን ወዳጁ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን ነው አስይዟቸዋለሁና አጥብቃችሁ አስራችሁ ይዛችሁ ሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስም የሻለቃና ጭፍሮች የአይሁድም ሉላቱ የሆነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸውን በእርሱ ላይ ይፈጸም ዘንድ ወዶ አሰናብቷቸዋልና ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመታውም፣ ጆሮቹን ቆረጠው። ጌታችን ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ ጌታችን ኢየሱስም ጴጥሮስን ሾተሌ ወደ እፎቱ መልስ አለው። በሾተሌ መታ በሾተሌ ይሞታልና እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስላልን? ነገር ግን መጽሐፍ የተናገረው እንደሚል ይደርሳል፣ ይፈጸማል። እንደዚህ ይሆን ዘንድ አለውና ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያች ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙኝ መጣችሁ አላቸው። ዘውትርም ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁን እንኳ በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው፣ የጨለማው አለቃ ዲያብሎስም የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ግድ ስለሆነ ነው። ከዚህ በኋላ ደቀ መዛሙርቱ ትተውት ሸሹ። ነጠላ የለበሰ አንድ ጎልማሳ ተከተለው። እርሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስ ሁላችሁም በዚህች ሌሊት ትክዱኛላችሁ፣ ብቻዬንም ትተውኛላችሁ፣ ትበተናላችሁ ብሎ እንደነገራቸው ተፈጸመ። እኔ ግን ብቻዬን አይደለሁም፣ አባቴ ከኔ ጋር ነውና። ጌታችን ኢየሱስን ከያዙትም በኋላ ኃጢአት ያልሰራ በአንደበቱም ሐሰት ያልተናገረ እርሱን አስረው 39 ጊዜ በጡጫ መቱት። ጸሐፍት ፈሪሳውያን፣ አይሁድ ሰዱቃውያን የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረው በጠዋት ሴት ነገር በሴትና በወንድም ነገር ግብርን በመስጠትና ግብርን በመጠየቅ በትንሣኤ ሙታንም ነገር በነገሩ ያስቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ ክርስቶስ አንደበት ሐሰት አልተገኘበትም።
የአንደበቱን መከናወን የነገሩን መወደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበርና። ጌታችን ኢየሱስም አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ። ከጌታችን ኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስለቱ ስልጣን በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ሆሮ እምኔ የሚልበት ስልጣን ገንዘቡ ሲሆን፣ ዳግመኛ አይሁድ ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስን በመልክ የሚመስል በባሕርይ የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እርሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና በወዳጆቹም ላይ ዘውትር የሚያበራ ፀሐይ ነውና። ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት ጌታችን የኢየሱስ የፊቱን ግርማ 3 ጊዜ ወደ ምድር የዋሊት የጣላቸው መሆኑን አላሰቡትም። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺንም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። በኖአም ጊዜ ያደረገው ታምር ይህ ነው። ያን ጊዜ መልአክ መጣ፣ የብርሃን መክፈቻዎች በእጁ ተይዘው ነበር። ዓይኖቹም መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ቀን ደቀ መዛሙርቱ አዩ። ከዚያም 12 የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት፣ በፊቱም ሰገዱ። ሚካኤልና ገብርኤልን አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሰዶምና ገሞራን እንዳቃጠልናት እናቃጥላት፣ እናጠፋት ዘንድ ለምን አታዘንም አሉት። ጌታችን ኢየሱስም መልሶ ታገሱ አላቸው። መልእክተኞቼ ሚካኤልና ገብርኤል አትቆጡም። አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካልወዛው የሞት ወዝ ከእርሱ አይጠፋምና መልእክተኞቼ ሚካኤልና ገብርኤል አትቸኩሉም፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከእርሱ ጋር ያሉ ጭፍሮችንና አለቆችን ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታውና ቸርነቱ ከኛ ጋር ይኖር ለዘላለሙ አሜን። ባለመለወጥ በከበረ አብ ስም አምኜ የሕማምህን መሐላ በማመን የሕማምህን ድርሳን አነብ ዘንድ ለሕማምና ለመሰቀል ሰው የሆንክ ክርስቶስ በእሳትና በንፋስ አምሳል መንፈስ ቅዱስ ላክልኝ። መንፈስ ቅዱስ ነገርን ሁሉ ያሳስባልና በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድክ ልብህ የዋህ የሆነ የኢሳይያስ ሕፃን ወልድ ደስ ከሚያሰኝ ፊት ጋራ የአባት ፊት አይ ዘንድ በሦስትነቱ ንጽሕና አንጻኝ። ዘመንንና አዝማንን የዘመንንም እኩሌታ በታመነ ስደት የፈጸምክ አንደበት የሚያመሰግንህ ምድረ ግብጽ በኪደተ እግርህ የቀደስክ ክርስቶስ የብዙ ሽንገላ
ሰይጣን ከኋላ እንደሄደ ባንተ ቃል ከኋላዬ ሰይጣን ሂድ። የሌቦች አለቃ ስግብግብ ሆዱን የሚወድ ይሁዳ በርባንን የጥቂት ዋጋው መጨመሪያ አድርጎ ለጥቂት ዋጋ የሸጠ መላእክት ከሎጥ ጋር እንዳወዳደሩ በመጠበቅ የሰለጠነ ኪሩባዊ ከኔ ጋር ይደር። ትጸልይ ዘንድ ወደ ደብረ ዘይት ሄድክ። ገዳይ የሆነ የሐሞት ጽዋንም በጸሎት ታሳልፍ ዘንድ ቃልህን እያሳሰብክ መሐላንም እያሰብክ የኤሊ ልጆቹን ምግባር እሰራለሁና ካሊ ቃሌ ይፍታኝ ይፍታኝ። የጸለይክ የከበረ የፊት ወዝ እንደ ዝናብ ሲወርድ በምድር ላይ የሰገድክ የባሪያ ማልኮስ የተቆረጠ ጆሮውን ያዳንክ ክርስቶስ ሆይ በራስ ዋጋ ብር ማደሪያ ግዛልኝ፣ በአባት ቤት ብዙ ማደሪያ አለና። አቤቱ በውሃና በደም አምሳል ወዝን እያንጠፈጠብክ ክፉ ጸላትን ለማቅረብ በሰገድክ ጊዜ የሚያመሰግን የሰማይ መልአክ መጣ። ባማረ በምስጋና ቃልም ገናናነትና ኃይል ላንተ ይገባል አለ። አይሁድ ይይዙም ዘንድ ጸሐፍትም ይገድሉም ዘንድ ከበትሮችና ከሰይፎች ጋራ ከጦርም ጋራ በሽቦች በፋኖስ መብራት የመጡብህ ፈጣሪ የዳግም ሞት መከራን አታሳየኝ፣ በይቅርታ ማረፊያም አስቀምጠኝ። አቤቱ ይሰቅሉ ዘንድ በአደባባይ ይገድሉ ዘንድ ወደው አይሁድን ማንን ትፈልጋላችሁ ባልካቸው ጊዜ ወደ ኋላ ወደቁ። እንቅጥልጥም ያዛቸው፣ በጸና መዓት ግን አላጠፋቸውም። ያንተ ፈቃድ ከሰማይ ጠራቼ ካንተ ጋር ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው ምልክታቸውን ያደርግ ዘንድ እንዴት አደርግ ብሎ የሳመህ አቤቱ ቀኖናዬን አታካብድ፣ የነጻው አድርገኝ። ንስሐ የንስሐ አይደለምና ብዙ ላሞች የከበቡ በኃጢአት የደለቡ ፍሪዳዎችም ያዙ። ከምሴተ ሐሙስ ጀምሮ እስከ ዓርብ ማታ ሰርክ የተፈረደብህ ዓለምን የምታድን ኢየሱስ የአባ አሞንንና የአባ ጳውሊ ነፍስ ወዳረገችበት ነፍሴን አሳርጋት። አይሁድ ዛሬ ሰንበት ነው ብለው ገልጸው በሴኔል ገመድና በጽኑ ሰንሰለት የኋሊት ፈጽሞ ያሰሩ ነፍሳትን የሚቀሙ በሰማይ ያሉና አቤቱ ከነዚህ እጅ አድነኝ። አቤቱ አድነኝ። በጎ የሚናገር አንደበትህ አይሁድ የመቱ ፊትህም እንደ ፀሐይ በርታለችና በመልክ መልክ የተባልክ ክርስቶስ ፊትህን አሳየኝ። ቃልህም አሰማኝ። ሰውነቴ ፈጽማ አንተን ወደደች። ዓለምን የምታድን ጌታዬ ሆይ ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይልኝ፣ በደሌንም አጥፋልኝ፣ ጠላቴንም ሁሉ አስወግድልኝ ለዘላለሙ አሜን። ከጌታችን ከኢየሱስ ክርስቶስ ከመስቀሉ ከሕማሙ ከመራቡ ከመጠማቱ ስለኛ ስለ ሰው ልጆች ብሎ ኃጢአታችንን የተሸከመ ኃጢአታችንን ያስወገደ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ነውና ላንተ እንሰግድልሃለን፣ ላንተ እንገዛልሃለን። አቤቱ ከዚች ጥፋት ከሆነች ዓለም ታድነን ዘንድ በአንተም መንገድ እንድንራመድ ያንተ መልካም ፍቃድ ይሁንልን።